ጉድ ሞርኒንግ። ያው እንግዲህ ሶፋ ላይ ነው ሰሞኑን ስተኛ የነበርኩትኝ። አልጋ ዛሬ ይመጣል። እስከዛ ድረስ መስኮቱን በማጽዳት ቀኔን ጀመርኩኝ። የገባው ጀምሮ የፊት ለፊት ያለውን አጽድቻለሁ፣ የኛውን ትቼው ነበረ። ለማንኛውም ቺን ዛሬ ወልወል አረኳትኝ። በደንብ አላረኩትኝም፣ ልብ ያልደረሰም ግን ያ አጽዳው ለማለት ያህል ነካ አረኩኝ። ቁርስና ምሳ አንድ ላይ አነከትኩኝ። ከዛ በኋላ ቶሎ ከሰዓት በኋላ ቀጠሮ ስለነበረ ለፈርኒቸር ዴሊቨር ለሚያደርጉት ቶሎ ሄጄ አንዳንድ ነገሮች ከሱፐር ማርኬት ገዛዛው። ፕላንቶች ያስፈልጉኝ ነበረ። ቤቱ ባዶ ሆኖ ነበር እንደምታዩትና ትንሽ ነፍስ ያስፈልጓል፣ ህይወት ያለው ነገር ያስፈልገኛል በሚል ፕላንቶቹን ገዛው። ያምራሉ። እኔ በቃ ቤቴ ወደፊት ታዩታላችሁ፣ ጃንግል ነው የማደርገው። እና ሌላ እያስደሰተኝ ያለ ነገር ደግሞ ልንገራችሁ። ይሄ ነገር በጣም ርካሽ ነው፣ ግን ዲፊውዘር፣ በዚህ ዲፊውዘር ነው እየተጠቀምኩ ያለሁትና ስኩድ ኦን ኤንድ ኦፍ አለው። በቻርጀር ነው የሚሰራው፣ በዩኤስቢ ቻርጀር ነው የሚሰራው። ግን እዚህ ጋር ላይት አለው፣ ማታ ሰማያዊ ላይት አለችው። ግን ኢትስ ጉድ ፓወር አለው፣ በቂ ነው። 3 ሰዓት ጠብቆ ይዘጋል ራሱ። ካርቶኑ ጥየዋለሁ እንዳላሳያችሁ። ዛሬ እቃ ይመጣ። ይሄ እና አልጋ ይችላል። ሶፋ ላይ ነበር ያስተኛ የነበረው 3-4 ቀን። አጽዳውና እንትን ይላል። ደግሞ ላሳያችሁ። ቆይ እና እንደዚህ ከፍ አድርጌ መጠቀም እችላለሁ። አይታችሁታል። ምቾቱ አሰብኩትኝ እና ፍራሹ ደግሞ ለሱ የተሰራ ነው። ልክፈል። ይሄ ፍራሽ መጀመሪያ ዙር ይሄንን አልጋ ኦርደር ሳረግ ከ2 ወር በፊት ምናምን የታዘዘ ነው እና መጀመሪያ የገባው እቃ እሱ ነው። ይሄንን አልጋ እንደነገርኳችሁ አዝዤ ካንስል አድርጌ 2ኛ ዙር አግኝቼው ነው እንትን ያልኩትኝና በሱ ልክ የተገዛ ፍራሽ ስለሆነ ማለት ነው። እግዚአብሔርዬ በቃ አስጠበቀልኝ። አልጋው ሌላው ሰው ሳይነካው ፍራሹንም ሳልመልሰው መልሺ ብለውኝ ሲስተሙ ላይ ካንስል አድርጌው ነበረና ራስሽ ሄደሽ ዲኤችኤል ሱቅ፣ አንዱ ሱቅ ስካን የሚደረግ ኪውአር ኮድ ይሰጧችኋል። እሱን ስካን አድርገሽ ፕሪንት አድርገሽ ለጥፈሽ ላኪ ብለው ነበረ። በቃ ሰንፌ ሳልመልሰው ይኸው ዛሬ ለወግ ማዕረግ በቃ ስላላችሁ ራሱ ለኤርጎኖሚክ አልጋ ነው የተሰራው። ይተጣጠፋል። ልክ አልጋውን ብድግ ስታረጉት ጥፋቱ እንትን ፍራሹ በቃ ለእንደዚህ አይነት አልጋ ነው የተሰራው። ኤኒዌይ አሪፍ ነው፣ ደስ ብሎኛል። እና ዛሬ ለወደ ስራ ይገባል ማለት ነው። ብዙም ቀጭን አይደለም፣ ብዙም ወፍራም አይደለም። ከኦቶ ነው ያዘዝኩት። እና የሚያናድድ ነገር እንገራችሁ፣ እንደዚህ ገጣጥሜ ዛሬ ሰፍ በቃ እዚህ ነው ማድሮ ብዬ እንትኑ አልገጠመም። አንዷ ወዱባትንም እጭ እያሰሳቁ በደንብ ሳይገጥሙ ብዬ ተናድጄባቸው ነበረ። ያው ሶፋዬ ላይ ያደርኩ። ጉድ ሞርኒንግ። 6ኛ ቀን ላይ ደረስን። ቤቴ ከገባው 6 ቀን ምንም ባልተሟላበት እንደምታዩት እና ሁሉን ነገር ከታች ከባዶ ጀምሬ የማሳያችሁ ነገ የት እንደምደርስ ስለማላቅ ለእኔ ደግሞ እንደ ዲያሪ ማስታወሻ እንዲሆንልኝ ነው። ዛሬ የልብስ ማጠቢያ የመጣ ከዛ መግጠም ማብሬ የነበረ እንትን ያልኩት ገጠሙት። ይሄንን በእናታችሁ ግጠሙልኝ ብዬ ሞከርኩት አልኳቸው ማለት ነው። ስቶቭን ከዚህ ከሰከንድ አንድ ነው የገዛሁት። ይሄ ሙሉ እንትን ኪችኑ ሴት ነች፣ ትንሽዬ ናት። ይሄንን መስቀል ስላልቻልኩኝ መሬት አስቀምጨዋለሁ። ኤኒዌይ እና ስቶቭኑን አብሬ ለማስገጠም እሺ አለኝ። ከዛ እንደዚህ ሽቦ ስለሆነ እዚህ ቦክስ ውስጥ ነው መግባት ያለበት፣ ኤሌክትሪክ ካልሆነ በቀር እንዳትነኩ ስለተባለ ሞከረው፣ አልሰራለትም። ስለዚህ ሌላ ሰው እንትን በይ ብሎ ሄደ ማለት ነው። 50 ዩሮ ነበረ ለዚች ለመግጠም ብቻ። ለማንኛውም ምንድነው ዋሽ ማሽን ላይ ቴስት ራን እየተደረገ ነው፣ ግን ይንጠባጠባል። እናንተ ለምንድን ነው የምንጠባጠበው? ይሁናችሁ እዚህ ጋር ሁሉ ፈሷል እና በኢየሱስ ስም እኔ በቃ ችግር ነው መስማት የማልፈልገው። አሁን ደግሞ ምንድነው ሽታው ብዛው ይመጣል። ከዛ ዛሬ አሁን ቁጭ ብዬ ማለት ነው እቃዬ እንደዚህ ዝርክርክ ብሎ በረንዳ ላይ ላሳያችሁማ። እንደዚህ ነው የከረምኩትኝ። ኢትስ ሶ ኤምባራሲንግ። ቪው ግን አንደኛው ነው ታውቃላችኋል። ኢትስ ሶ ድሪሚ። ይሄንን ስወጣ እንትን እለዋለሁኝ እንዳለ ካርቶኖችን ስወጣ እንትን እላለሁኝ። እዚህ ጋርም ካርቶን አለ ፍራሽ የመጣበት ምናምን። ፕላስቲኩን እንኳን አልጥለውም፣ ምክንያቱም እንደዚህ በረንዳ ላይ ሳደርግ ለዝናብ መከላከያ ይሆናል እና ይሄንን ቦታ ማስያዝ አለብኝ።
የግዴታ ማለት ነው። ቤቱ ግን ኢትስ ኦን ሼፕ አሪፍ እየሆነ ነው። አልጋው ትላንትና መጣ። እሱም ሰከንድ አንት ነው ታውቃላችሁ። እና እዚህ ጋር አልገጥም ብሎኝ ትላንትና ስታገል ቆይቼ ማለት ነው። ዛሬ የመጀመሪያ ስራዬ እሱን እንትን ማለት ነበረ። እና so good እንደምታዩት እንትን ነው። እንደዚህ ነው መነሳት እንትን ማለት ይቻላል፣ ቀጥ ማለት ይቻላል ምናምን በጣም ነው የሚመቸው በጣም ማለት ነው። እና I'm so happy about it. I'm very happy, satisfied about it. Very beautiful. It's very beautiful. ዛሬ ተኛበታለሁ ማለት ነው። እና አንሶላዎቼን አጥባለሁ ዛሬ። ይሄ የተመታ አሮጌንትን በቀደም እንደ አዲስ ማለት ነው ሁላችሁ አይታችሁታል። እርጥበቱ እየተመለሰ መሰለኝ ነው ወይስ ምንድን ነው? ነው የኔ ጭንቅላት ነው። ይሄው እዚህ ጋር አዲስ መጥቷል። አዲስ ሽመል this is new። እዛ ጋር አዲስ ሽመል አለ ወይስ የለም? አይሉ ነው። ይሄ ኮፊ ፓውደር ፈጭቼ ውሃ እንትን ብዬ ማለት ራሴ ነኝ የቆላሁት። እሱን እዚህ ጋር ማድረጌ በጣም አሪፍ ነው። እንትኑ ኒውትራላይዝ አድርጎታልና እነዚህን አሁን ማጠብ አለብኝ። ንጹህ ናቸው ግን እዚህ ከአንድ ወር በላይ ምንድነው ቺዝ ውስጥ ያለው ምንድነው የተቀለለው? የኪችን እቃ አለው። ኤኒኔ ይሄ መታጠብ አለበት። ምንድነው ውስጥ ያለው? ወይ ጉድ። ኦኬ ሹካ የለኝም። አይገርማችሁም? ሹካ እገዛለሁ የለኝም። በቢላና በማኪያ ነው ስበላ የነበረው እና ህይወት ይቀጥላል። ህይወት በደንብ አድርጎ ይቀጥላል። ይሄ አይሰራም። ይሄንኛው ደግሞ ማለት ነው ብረት ካልሆነ እንደዚህ ማግኔት ሊይዘው የሚችል አሁን ይሄ ማግኔት አለው እና ድስታችሁ እንደዛ ማግኔት ከሌለው አይይዝም። እና ያሉን ድስቶች ለኢንዳክሽን እንትን ስለማይሆኑ ከዚህ በኋላ በዚህ ነው የማበስለው ማለት ነው። ለሱ ደግሞ ድስት ገዛለሁ፣ መጥበሻ ነገር። በዚች ነበረ ስጠቀም የነበረው። ምድጃዬን በጣም እያቆሸሸብኝ ገና ጥጄው ዞር ስል ግንፍል ግድግዳው ነው እንዴት እንዳበለሻሸው። ኤኒዌይ ዛሬ ደግሞ እንትና አሁን ከሰዓት የሚመጣ ከአማዞን የሚመጣ እንትን አለ። ሽታው እዛው ጋር አለ። ያ ሽታው እዛው ጋር ቫኪዩም እንትን ይወለውላል፣ ያጸዳል ማለት ቫኪዩም ያደርጋል፣ ይወለውላል። ለፀጉር በጣም አሪፍ ነው። ስለዚህ በጣም ለኔ ከድመት ውሻ ካላቸው በላይ ነው። ፀጉሬ ይሄም ሲበጠር እንትን ይላል። ከእንደገና ደግሞ አንዴ ዊግ እንትን ካልኩ እንዳለ ቤቱ ፀጉር ብቻ ነው የሚሆነው እና እሱ በደንብ ነው እንትን የሚለው። ለውሻና ለድመት ላላቸው የሚሆን እንትን ነው፣ ቫኪዩም ነው። በቃ እንደዛ አደርጋለሁ ማለት ነው። ቀኔ በጣም ያምራል። ውጭው በወጣ አሪፍ ነበረ፣ ግን ያው እሱ መጠበቅ አለብኝ። ሰሞኑን በጣም ነቃ ብዬ ኮንተንት በደንብ እንትን ማለት አለብኝ፣ መቅረጽ አለብኝ ምናምን። ልብሶች ራሱ ያሉኝ ራሱ እየጣሙኝ አይደለምና አይ ዶንት ኖ ልብስ ራሱ መግዛት አለብኝ። ከሰብ የለኝም ግን ምን አለበት የሆነ 2,000 ብር። ዛሬማ ዩኒቨርስን ጠይቄዋለሁ። 2,000 ብር ስጠኝ በቃ ዝም ብዬ ሺን ላይ የማጠፋው ዝም ብዬ እንደዚህ የማደርገው 2,000 ስጠኝ በእናት ዩኒቨርስ ብዬ ጠይቄያለሁ። እስከ ማታ ድረስ ከገጠመኝ ማለት ካገኘው እነግራችኋለሁ። ተመስገን በእናታችሁ። እኔ ልብስ ሳላጥም መኖር አልችልም። ጭንቀት ሳሙና የቱ ጋር ነው የሚሆነው? የራሱ ጉዳይ። ግማሽ እዚህ ማለት ነው። ስለዚህ ዋናው ጥያቄ ሞልድ እንዳይዘኝ ሳይሆን መፍራቴን እንኳን አቆምኩ እኮ። ግን ሞልድ ምናምን ትፈሩ ከሆነ አለርጂ ላለበት ሰው አለርጂ እንትን አለው። አይገርምሽም? ስንት ነው ማለት ነው?
ይሄ ዋሽንግ ማሽን በጣም የሚገራርሙ ሪቪዎች ናሉት። ተጠቅሜ እነግራቸዋለሁ። አሪፍ ከሆነ ሪከመንድ አደርጋቸዋለሁ። ልጠቀመው። ለማንኛውም አልጋዬን አነጣጠፍኩና ተኛው። እዚህ ድረስ ካያችሁ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ አበረታቱኝ። የምትወዱት የምግብ አይነት ምንድን ነው? ኮሜንት ላይ ጻፉልኝ። ቴንክ ዩ